አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት ተለዩ። ኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ሕመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የቴሌቪዥን ጣቢያው ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያ ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል ብሏል የቴሌቪዥን ጣቢያው። ኢቢኤስ ቴሌቪዥን በአንድ ወር ጊዜ ውስጥ ሁለት ወሳኝ የተባሉ ባልደረቦቹን በሞት ተነጥቋል። ከወር በፊት የኢቢኤስ ቴሌቪዥን የቤተሰብ ጨዋታ አዘጋጁና ሁለገቡ አርቲስት ነጻነት ወርቅነህ በህመም ምክንያት በድንገት ከዚህ ዓለም በሞት መለየቱ አይዘነጋም። ጠቅላይ ሚኒስትር አብይ አህመድም በዚሁ ድንገተኛ ሞት ማዘናቸውን ገልጸዋል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሐዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ብለዋል ጠቅላይ ሚኒስትሩ። አቶ አማን ኢትዮጵያ ውስጥ የግል ሳተላይት ቴሌቪዥን ስርጭት ገና በጅምር ላይ በነበረበት ወቅት ኢቢኤስ ቲቪን በመመስረት ለዘመናዊው የሚዲያ ኢንዱስትሪ ትልቅ አሻራ ያሳረፉ ስራ ፈጣሪ ነበሩ። በውጭ ሀገር የሚኖሩ ኢትዮጵያውያንን ከሀገራቸው ባህልና ማንነት ጋር ለማሳሰር ከፍተኛ ሚናም ተጫውተዋል። በቴሌቪዥን ጣቢያው አማካኝነት ለበርካታ ጋዜጠኞች፣ አርቲስቶችና የሚዲያ ባለሙያዎች የስራ ዕድልና የችሎታ ማሳያ መድረክ የፈጠሩም ታላቅ ሰው ነበሩ። ኢትዮጵያና ኤርትራ ሲለዋወጡት የቆዩት የቃላት ጦርነት ከመቼውም በበለጠ አሁን ላይ መካረሩን የሚጠቁሙ ምልክቶች እየተስተዋሉ ይገኛሉ። ኢትዮጵያ ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጠራለች፣ እንዲሁም ታጣቂዎችን ትደግፋለች ብላ ያቀረበችውን ክስ ኤርትራ ሐሰተኛና የፈጠራ ስትል አጣጥላለች። የኢትዮጵያ የውጭ ጉዳይ ሚኒስትር ቅዳሜ ጥር 30 ቀን 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስቴር በላከው ደብዳቤ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቋል። የኤርትራ ማስታወቂያ ሚኒስትር ትናንት የካቲት 3 ቀን 2018 ዓ.ም በሰጠው ምላሽ ኤርትራ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱ እንደሌላት አስታውቋል። ህወሓት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል መጠነ ሰፊ እንቅስቃሴ እያደረገ ነው ሲል ወንጅሏል። እንቅስቃሴው ለሌላ ዙር ጦርነት መዘጋጀት ነው ያለው ህወሓት ባለፉት ሳምንታት የኢትዮጵያ መንግስት በትግራይ ክልል በአየርና በምድር ጥቃቶችን ሲፈጽም ነበር፣ ይህም የሰው ህይወት እንዲጠፋ ምክንያት ሆኗል ብለዋል። ከሳምንታት በፊት በትግራይ በአማራና በአፋር ክልሎች መካከል በሚገኙ አዋሳኝ አካባቢዎች ግጭት እንደተቀሰቀሰም ተዘግበዋል። በተለይም የትግራይና አማራ ክልሎች በይገባኛል በሚወዛገቡበት ጸለምት እንዲሁም መጋሌና አብዓላ አካባቢዎች የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ አካሂዷል የሚሉ ሪፖርቶች ወጥተዋል። ዶክተር ነገራ እንደሚናገሩት በዚህ ግጭት ውስጥ ኤርትራ ተሳትፋለች የሚል ግምገማ ላይ የደረሰው የኢትዮጵያ መንግስት ጠንካራ ይዘት ያለው ደብዳቤ ለኤርትራ ጽፏል። በሁለቱ ሀገራት መካከል ለሁለት ዓመታት ገደማ የቆየው የቃላት ጦርነትና ዘለፋ እየተጋጋለ እየተቦካ ቆይቷል የሚሉት ተንታኙ የኢትዮጵያ መንግስት በዛ ግጭት ውስጥ የኤርትራ እጅ አለበት ብሎ ስለገመገመ ወደዚህ ከፍ ያለ ደረጃ ያደረሰው ይመስለኛል ሲሉ አብራርተዋል። ያለፈው መስከረም መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱ አይዘነጋም። በአዲስ አበባ ዩኒቨርሲቲ ፖለቲካ ሳይንስ የፒኤችዲ ተማሪ ደረጀ ይመር የኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነ ይገልጻሉ። የኢትዮጵያ መንግስት የባህር በር ለማግኘት ሜዳውን የማመቻቸት እንቅስቃሴ አካል እንደሆነም ያምናሉ። የኢትዮጵያ መንግስት የባህር በር ከማግኘት ጋር በተያያዘ ሲያራምደው የዘለቀው ለኢትዮጵያ ቀይ ባህር ያስፈልጋታል የሚል አቋም በዓለም አቀፍ ማህበረሰብ ውግዘት ሊያስከትል የሚችል እንደሆነ ይገልጻሉ። ለምሳሌ ኢትዮጵያ በቀይ ባህር ምክንያት ወደ ጦርነት ብትገባ ከዓለም አቀፍ ሕግ አንጻርም ከአልጀርስ ስምምነት አንጻርም ቅርቃር ውስጥ ሊከታት ስለሚችል አዋጭ አይደለም ይላሉ የፖለቲካ ሳይንስ ተማሪው። ስለዚህም የሉዓላዊነት አደጋ ውስጥ እንደገባችና በተባበሩት መንግስታት ስምምነት መሰረት ሉዓላዊነቷን ለመጠበቅ እርምጃ ለመውሰድ ሁኔታዎችን እያመቻቸች እንደሆነ ያስረዳሉ። አንድ ሀገር የሉዓላዊነት አደጋ ውስጥ ከገባች በማንኛውም ቅጽበት ያንን አደጋ የመቀልበስ ሙሉ ስልጣን አላት የሚል የተመድ አንቀጽን በመጠቀም ኢትዮጵያ ከግዛት ሉዓላዊነት አንጻር አደጋ ውስጥ እንደወደቀች በማድረግ ተቀባይነት ያለው አካሄድ ለመከተል
እንደሆነ ይገልጻሉ። የኤርትራ መንግስት ኢትዮጵያ ውስጥ ለገባ የኢትዮጵያ ሉዓላዊነት እየተጻረረ ስለሆነ እንዲሁም የኢትዮጵያን እንደ ሀገር መኖርና አለመኖር ቅርቃር ውስጥ የሚከት የፖለቲካ ሁኔታ ስለተፈጠረ ኢትዮጵያ ይህን ለመቀልበስ የትኛውንም የኃይል እርምጃ ብትወስድ የሚያስወቅስ ወይንም በዓለም አቀፍ ማህበረሰቡ የሚያስወግዝ ዲፕሎማሲያዊ ጫና አያስከትልም። ኢትዮጵያ ነገሩን ፍትሐዊ የሚያደርግ ነገር መዛ ወደ ግጭት ውስጥ ብትገባ ደግሞ ከዚያ በኋላ የሚኖረው ኤርትራን የማባረር ብቻ አይሆንም ይላሉ ተመራማሪው። የኢትዮጵያ መንግስት ከዚህ ቀደም በአልጀርስ ስምምነት የተፈጠረውን ታሪካዊ ስህተት መደገም የለበትም የሚል አቋም ሲያራምድ እንደመቆየቱ ግጭት ከተነሳ በኋላ ቀይ ባህርን ወይም አሰብን ያካተተ አዲስ ስምምነት ከኤርትራ ጋር ለመፈራረም የሚያስችል የፖለቲካ ማዕቀፍ እንደሚያገኝ ያስረዳል። ስለዚህም ከኢትዮጵያ ለኤርትራ የተላከው ደብዳቤ ቅጽበታዊ ውሳኔ ሳይሆን በደንብ ታስቦበት የተላከ ነው የሚል አስተያየት አላቸው። በትግራይ ጦርነት ሰራዊቶቻቸውን አንድ ላይ ያሰለፉት ኢትዮጵያና ኤርትራ ከፕሪቶሪያው ስምምነት ወዲህ የገቡበት መቃቃር ከኢትዮጵያ መንግስት የባህር በር ጥያቄ ጋር በተያያዘ ይበለጠ ተጋግሏል። ጠቅላይ ሚኒስትር አብይ አህመድ ጥር 26 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር በባሌም ሆነ በቦሌ ማግኘቷ አይቀርም ማለታቸው ይታወሳል። የኢትዮጵያ መንግስት በተለያዩ አጋጣሚዎች የቀይ ባህርን ጉዳይ ሲያነሳ ቆይቷል። የኤርትራ መንግስት ከቀይ ባህር ጋር በተያያዘ የተደረጉ ንግግሮችን ቅዠት በሚል ማጣጣሉም አይዘነጋም። ያለፈው ጥር ወር መባቻ ላይ የኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል የሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያዝኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ብላ ነበር። ለንደን የሚገኙት የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ሰይድ አቡ ሐሺም የሁለቱ ሀገራት የደብዳቤና መግለጫ ልውውጥ ወደ መጠራጠርና ውጊያ የሚያመራ ነው ይላሉ። ኢትዮጵያ የኤርትራ ወታደሮች በግዛቷ እንደሚገኙ ብትገልጽም በየትኞቹ አካባቢዎች ላይ እንደሚገኙ ግልጽ አለመደረጉ ትንኮሳ እንደተፈለገ እንደሚያሳይ ያምናሉ። እውነት ያለው ቢሆን ኖሮ የትኞቹ አካባቢዎች እንደሆኑ ተለይተው በሽምግልናና በንግግር መፍታት ይቻል ነበር። በኤርትራ ላይ ውጊያ በሚከፈትበት ጊዜ እንደዚህ አይነት ጉዳዮች እንዳሉ ለማስመሰል ነው ሲሉም ይገልጻሉ። የቀይ ባህር ጥያቄ ለሁለቱ ሀገራት መካረር የራሱን ሚና እንደተጫወተም ጠቅሰው ጥያቄው በኤርትራ ሉዓላዊ መሬት ላይ ለመግባት ከሆነ ማንኛውም ሀገር የሚቀበለው አይደለም ይላሉ። ታዲያ ሁለቱ ሀገራት እንዲህ በተካረረ ሁኔታ ላይ ሆነው ባሉበት በዚህ ሰዓት ድንበር ላይ ያሉት እንቅስቃሴዎች እጅግ አስጊ መሆን ጀምረዋል። የኤርትራ ሰራዊት ጦሩን ወደ ኢትዮጵያ ድንበር እያስጠጋ ስለመሆኑ በድንበር አካባቢ ያሉ ነዋሪዎች እየተናገሩ ነው። የኢትዮጵያ መከላከያ ሰራዊትም ኃይሉን እያስጠጋ እንደሆነ የሚጠቁሙ ምስሎች መታየት ጀምረዋል። የኢትዮጵያና ኤርትራ ጉዳይ አሳሳቢ ደረጃ ላይ የደረሰ ይመስላል። የሚጠበቀው አንድ ጉዳይ ምናልባትም 39ኛው የአፍሪካ ህብረት ስብሰባ ነው። ምክንያቱም የሁለቱ ሀገራት የጋራ ወዳጆች የመፍትሄ ሀሳብ የሚያስቀምጡ ከሆነ ነገሮች የመቀየር እድላቸው የተዘጋ አይደለም። በምስሉ ላይ እንደሚታየው ከባድ የጦር መሳሪያዎች ወደ ድንበር አቅጣጫዎች በመጠጋት ላይ ይገኛሉ። የኤርትራ ጦርም ከህወሓት ኃይሎች ሆኖ ድንበር አልፎ የገባባቸው አካባቢዎች እንዳሉ እየተነገረ ነው። ጦሩ በዛላምበሳ እገታ መፈጸሙም ተሰምቷል። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲሉ ነዋሪዎች ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት ነው ያለው ሲሉም ተደምጠዋል። በትግራይ ምስራቃዊ ዞን የኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዞ የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም ነው ያሉት ነዋሪዎቹ። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የሀገር ደህንነትና ሰላምን የሚጎዱና የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነ ነዋሪዎች ገልጸዋል። ይህ በእንዲህ እንዳለ መከላከያ ሰራዊት ለልዩ ተልዕኮ ያሰለጠናቸውን ተዋጊ አየር ወለዶችን አስመርቋል። በልዩ ኦፕሬሽን አዛዥ የስልጠና ማዕከል ስር የሚገኘው የኢትዮጵያ ብሔራዊ መከላከያ ሰራዊት አየር ወለድ ትምህርት ቤት ለልዩ ተልዕኮ የተዘጋጁ ተዋጊ አየር ወለዶችን በትናንትናው ዕለት ማስመረቁን አስታውቋል። በምረቃ ስነ ስርዓቱ ላይ የታደሙት የልዩ ኦፕሬሽን አዛዥ ሌተናል ጀነራል ሹማ አብደታ ለተመራቂዎቹ የደረት ክንፍ የማልበሳቸውን ከመከላከያ ሰራዊት የተገኘው መረጃ አመልክተዋል። ሌተናል ጀነራል ሹማ ለተመራቂዎቹ ባደረጉት ንግግር የአየር ወለድ ኃይል የታላላቅ መሪዎችና ጀግኖች መፍለቂያ መሆኑን ገልጸው አስቸጋሪና ውስብስብ ተልዕኮችን በድል በማጠናቀቅ አገርን የሚያኮራ ክፍል መሆኑን ተናግረዋል። አክለውም የአየር ወለድ ኃይልን መቀላቀል ልዩ ጥንካሬንና ጀግንነትን እንደሚጠይቅ ጠቁመው አንድ የአየር ወለድ ተዋጊ ለማንኛውም ምድራዊ ፈተና የማይበገር ቆራጥ ጀግናና ስኬትን ለመጎናጸፍ ማንኛውንም መሰናከል ማለፍ የሚችል
መሆን አለበት ብለዋል። ሌተናል ጀነራል ሹማ ተመራቂዎቹ አዲስ ምልምሎች ሳይሆኑ የልዩ ተልዕኮ አፈጻጸም አቅማቸውን ለማሳደግ ተጨማሪ ስልጠና የወሰዱ ነባር የአየር ወለድ አባላት መሆናቸውን አጽንኦት ሰጥተዋል። ተመራቂዎቹ ተቋሙ ለሚሰጣቸው ማንኛውም ልዩ ተልዕኮ ዘወትር ዝግጁ እንዲሆኑ ማሳሰባቸውን መከላከያ ገልጸዋል። የአየር ወለድ ትምህርት ቤት የውጊያ ድጋፍ አገልግሎት ምክትል አዛዥ ሜጀር ጀነራል ደጀኔ ረጋሳ በበኩላቸው ስልጠናው በቀንም ሆነ በሌሊት በየብስና በውሃ ላይ የሚደረጉ የፓራሹት ዝላዮችን እንዲሁም ልዩ የውጊያ ስልቶችን ያካተተ እንደነበረ ገልጸዋል። እንደ ሜጀር ጀነራል ደጀኔ ገለጻ ተመራቂዎቹ በማንኛውም የአየር ሁኔታ መልክዓ ምድርም ሆነ የውሃ አካላት ላይ ወደ ጠላት ግዛት በጥልቀት በመግባት ልዩ ተልዕኮችን መፈጸም የሚያስችል ከፍተኛ የብቃት ደረጃ ላይ ደርሰዋል ብለዋል።